ነገ ሰኔ 21 ቀን በከበረ በደመቀ ሁኔታ በሀገራችን በዓለምም ደረጃ ትልቅ ክብረ በዓል ነው። ህንጸተ ቤተክርስቲያን፣ የቤተክርስቲያን መቀደስ። የእግዚአብሔር ቅዱስ ዳዊት ከዚህ ቀደም እግዚአብሔር ቀደሰ ማኅደሮ ልዑል ማደሪያውን ቀደሰ ለእርሱ ሊሆን ለየ ብሎ እንደተናገረ የመጀመሪያዋ ቤተክርስቲያን በፊልጵስዩስ ሀገር በሐዋርያው ቅዱስ ጳውሎስ ትምህርት መሠረት ያመኑ ምእመናን የተመለሱበትና በዛም ምክንያት ቤተ ጣዖታቸው ፈርሶባቸው ቤተ ክርስቲያን እንዲሰራ በጠየቁት መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ በዛን ቀን ወርዶ ሰኔ 20 ቀን ቤተ መቅደሷ የተሰራችበት፣ ሰኔ 21 ቀን ደግሞ እመቤታችንን መንበር አድርጎ ቅዳሴ ቀድሶ ያቆረበበት ስለሆነ እግዚአብሔር አምላክ የመጀመሪያዋ ቤተ ክርስቲያን በዓለም ደረጃ የምትታወቀው የተሰራችበት፣ የከበረችበት፣ የቀደሰችበት በዓል ስለሆነ በደመቀ በከበረ ሁኔታ ቤተ ክርስቲያን ታከብራለች። እንግዲህ ሰኔ 21 ቀን ዋናው ክብረ በዓል ይሄ ነው። ታላቁ ሐዋርያ ቅዱስ ጳውሎስ ወደ ፊልጵስዩስ ከተማ ሲገባ ያየው ነገር ጣዖት የሚመለክበት ነበርና የጣዖታቱ ብዛት ብዙ ነው። በደዳውን የተሰበሩት ጣዖታት ብዙ ነበሩና የእሳት የፀሐይ የተባሉ ይጠሩ ነበር። መጨረሻ ላይ ግን አንድ አምላክ ቆሞት አገኘ። የማይታወቅ አምላክ ብለው ያስቀመጡት ነበርና ይህን የማይታወቅ አምላክ እኔ ላስረዳችሁ፣ እኔ ልንገራችሁ ብሎ የማይታወቀውን አምላክ ኢየሱስ ክርስቶስን ለማያውቁት ለአሕዛብ አስተምሮ መክሮ ገስጾ ከመለሳቸው በኋላ ቤተ ጣዖታቸውን አፍርሶባቸው ጣዖታቸው ሲፈርስ የምናመልክበት የምንሰበሰብበት ቦታ ያስፈልገናል ሲሉ የመጀመሪያዋ ቤተ ክርስቲያን እንድትሰራ ለአባቶቻችን ለቅዱሳን ሐዋርያት መልእክት ልኮ የመጀመሪያዋ ቤተ ክርስቲያን በፊልጵስዩስ በእመቤታችን ስም ስለተሰራች ሰኔ 21 ቀን የቅዳሴ ቤቷ ብለን እናከብራለን። ይሄው ነው የነገ በዓል ትልቁ በዓል የሚከበርበት ምክንያት።